እኔ አርግሻለሁ። ፍቅርዬ እንግዲህ እኔ ውድ እኔ አርግዣለሁ ብላ ስትናገር ፉአድና ቡሪክ መፋጠጣቸው ነው የገረመኝና አስሬ ነበረ የሚታዩት ግራ ተጋብተው ራሱ ምናምንና ይሄ ነገር እውነት ከሆነ ችግር የለውም፣ ደስ ይላል። ልጅ ጸጋ ነው፣ ልጅ በረከት ነው እና ምን ችግር የለውም። ነገር ግን ቸኩሎ መናገሩ ጥሩ አይደለም። ምክንያቱም ይሄ ሚዲያ ስለሆነ መቸኮል ጥሩ አልነበረም። እውነት እየመሰለኝ አይደለም። ነገር ግን ፍቅርዬ ደግሞ የሆነ ከፊቷ ሲታይ የሆነ ነገር ሪሊ ነው የሚመስለው። ሲቀጥል ደግሞ ያው ወይም በቀሏን ለመመለስ ነው እንደዚህ ያደረገችው እንደን ብንልም የሆነ እውነት መሰለ። ምክንያቱም ከአወራሯ ምናምን ፈኪም እንደዛ ዝም ማለቷ ምናምን የሆነ ግራ ያጋባልና ፍቅር ደግሞ እንደዚህ ተሳሳተች እንደዚህ ትሰራለች ብለን የምናስባት ልጅ አይደለችም በጭራሽ። ያው የሰው ልጅ ነንና መሳሳት አንቀርም። የሰው ልጅ ሆኖ የማይሳሳት የለምና በስህተት ሊፈጠር ይችላል። ከተፈጠረም ምንም ማለት አይደለም። ያው የተፈጠረው ልጅ ስለሆነ ዋናው ጤነኛ ልጅ የሆነ ይስጥሽ። መጨነቅ አያስፈልግም። ያው ሰሞኑን በፕራንክ ምክንያት ብዙ ሲያጨላት ብዙ ሲያናዷት ነበረ። ያው እሷም እንዳለች ሰሞኑን አላያችሁም እንዴ አለባበሴ ምናምን የተቀየረባችሁ ነገር አለ ወይ ምናምን የለም ወይ ስትል ነበረ። እኔ ምንም ያስተዋልኩት ነገር የለም። እውነት ከሆነ ደስ ይላል። ደግሞ ፕራንክም ከሆነ ያው በቀሉን በነገራችን ላይ የፍቅርዬ በቀል በጣም መጥፎ ነው። ስትበቀላቸው በጣም ስለተናደደች ፕራንክን ያሳያችኋለሁ ስላለቻቸው ሊሆንም ይችላል ላይሆንም ይችላል። ካልሆነ ልጅም ከሆነ ደግሞ ጸጋ ነው፣ ደስ ይላል። መጀመሪያ ራሱ ፍቅርዬ ልጅ ያላት እያላሰቡ ነበረ። ስለዚህ ሁለተኛ ልጅ አገኘች ማለት ነው። እውነት ደስ ይላል። ባይ ዘ ዌይ በጣም ደስ የሚል ነገር ነው። ልጅ በረከት ነው፣ ልጅ ጸጋ ነው እና እውነት ከሆነ ጥሩ ነው። እንደዛም ደግሞ ያው ፉአድ ጓደኛዋ ስለነበረ ስለሆነም እሱ ሲጠይቁት ነበረ ቡሪክና ፈኪም እሱም የሆነ ግራ ተጋብቶ ምናምን ሲቁነጠነጥ ምናምን ነበረ እና ምንድነው እኔ እየጠረጠራችሁ ነው እንዴ ምናምን እያለ ነበረ ፉአድ ራሱ እና ያው ያስጠረጥራል ነገሩ። ያው ጓደኛው ስለነበረ ሊፈጠር ይችላል። በሰው አንድ ፍቅረኛሞች መሃል ያለ ነገር ነው። ባይ ዘ ዌይ ያው እነ ኤፊና ተፍጠና ራሱ እውነት ይሁን ውሸት ሲሆን አልታወቀም። ግን ያው እነሱ ራሱ ብዙ ነገር እየደረሰባቸው ነው። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ምናምን እያሉ እንግዲህ ብዙ ውጭ ውስጥ እየገቡ ነው እና እንደዛውም ደግሞ ፉአድ ያው ለምንድነው ቪዲዮ የያዛችሁት ምናምን እያለ ነበረ እና ግራ ተጋብቷል። ምክንያቱም እኔ እዚህ ጋር ያስተዋልኩት ነገር እውነትም ይሁን ውሸትም ፕራንክም ይሁን ቡሪክ አሁን አለ ተረጋግቶ ምናምን ነው ቢፈጠርም ችግር የለውም ምናምን እያለ ማለት ነው። ምክንያቱም አንድ ነገር ከተፈጠረ በኋላ ተፈጠረ ነው። ምክንያቱም ምንም ማድረግ ስለማይቻል አንድ ነገር ከሆነ በኋላ ሆነ ነው በቃ። ተረጋግቶ ማድረግ ያለበትን አንድ ሰው አስቦ ነው ማድረግ ያለበት እንጂ አሁን እዛ ጋር አሁን ፉአድ እየተቆነጠነጠ ስራ እየተቀመጠ እየተነሳ ምናምን እንደዚህ አይደለም። ምክንያቱም ሰው ራሱ ሲያስረዳ ፉአድ ሰው ራሱ ሲያስረዳ የሆነ ሲናደድ የሆነ ነገር ሲያደርግ የሆነ ይቀረዋል በቃ ማለቴ ልጅም ሆኖ ይሁን ወይንም አላዋቂም ይሁን ብቻ አላውቅም። የሆነ ትንሽ የመናደድ ባህሪ ያለው ምናምን ከሰው ጋር ብዙ አይግባባም እና ልክ እንደነሱ ሚዲያ ላይ እንዳሉ ሚዲያ ላይ እንደሚተው ሰዎች ምናምን አይደለም። ወዲያው የሚናደድ ወዲያው የሚናገር ነው እና እሱ ነገር ሆኖ ነው ብዙ ጊዜ የሚገርመኝ። እና ፍቅርዬ የኔ ውድ ዋናው አንቺ ሰላም መሆንሽ ነው። ባይ ዘ ዌይ ግን ከፊታቸው ፈኪም
ያው ፈኪም ድሮም ብዙም አስቅም ብዙም አታወራም። ነገር ግን ፍቅር የሆነ እውነት መሰለ ነገሩ እውነትም ይሁን ውሸትም ይሁን በጣም ደስ ይላል። ችግር የለውም። ወይስ ደግሞ ኮሚኒቲ ስር ሼር ስታደርግ ሴት በመሆን ራሱ ብዙ ነገር ያስከፍላል ምናምን ብላ ነበር እና እኔ እንደዚህ ይፈጠራል ብዬ አላስብም። ነገር ግን ከሆነም ለበጎ ነው። ያው ከተፈጠረ ተፈጠረ ምንም ማድረግ አይቻልም። ግን ደግሞ ቶሎ ባይወጣ እሱ ራሱ እያሉ ነበረ እና ቪዲዮ ለምን መቀረጽ አስፈለገው ምናምን ለምንድነው የሚቀረጸው ሊፖሰት ነው ምናምን እያሉ እንግዲህ ተስማምተውበት አውርተውበት ነው የተፖሰተው እንጂ እንደተፖሰተ ዝም ብሎ አይለቀቅምና። እውነትም ይሁን እንግዲህ የፉፉና የእሱ በቀልም ይሁን አይነው ደስ ይላል። ምንም የሚያስጨንቅ ነገር የለም። ምክንያቱም ልጅ ስለሆነ ስጦታው ከሶስት ወር በኋላ ነው የሚታወቀው ምናምን ሲል በቃ የሆነ እየቀለደች ምናምን መስሎታል ባራሰው እና እውነትም ፕራንክም ከሆነ ያው ከፈኪ ጋርም ተስማምታችሁ ከሆነ በቀላችሁን በደንብ ለመመለስም ከሆነ ተውናችኋል፣ እውነት አድርጋችሁታል። ነገር ግን ካልሆነም ደግሞ ህይወት ደስ ይላል። ምክንያቱም ሰው ልጅ አግኝቶ ነው በዚህ ጊዜ ልጅ ተገኝቶ ነው። የኔ እናት የልጅ ልጅ ማየት ትፈልጋለች እናትሽ ራሱ ፍቅር ማለት ነው። እና ብቻ የሆነ ፉአድና ነው እንዴት አታውቅም አንተ የቅርብ ጓደኛህ አይደለ እንዴ ምናምን እያለ ፉአድን እያስጨነቁት ነበር። እና እሱም ምንድነው እኔ ላይ የምትፈጥሩት እያስጨነቃችሁኝ እኔን እየጠየቃችሁኝ ነው ምናምን የሆነ የምጠረጥር ነገር አለ ምናምን እያለ ነው። እና ፍቅር እኔ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ያው ሰው ልጅ ነንና እንሳሳታለን። እና ውዶቼ ፍቅሮቼ ማሮቼ ሁሉ ነገሮቼ ቪዲዮ